ይኸውልህ አንተ ማትረብ ቆይ ምንድነው የምትፈልገው ከቤተሰባችን ንገረው አንተ ሰውዬ ከቤተሰባችን ቆይ ምንድነው የምትፈልገው አላማህ ምንድነው ተናገር አንተ ውሻ ይሄ ነገር እንደምፈጠር በተደጋጋሚ ነግሬ ነበር ከዚህ በፊትም አባቴም እንዲሁ ነበር ሲፎክር ነበር እና መጨረሻ አንተውም እንደዚህ ነው መሆን የቀረው ከቤተሰባችን ምንድነው የምትፈልገው ተስበላቸው ነግሬያለሁ አባቴም እንዲሁ ነበር ሲፎክር ነበረው ከዚህ ስለዚህ እኔ ካንተው የምፈልገው አንድ ነገር ብቻ ነው ምንድነው አባቴ ንብረት 75%ን በስሜት አዛወርልኝ ይሄ ነገር መቼም እንደማደርግ ታውቃለህ አንተ ሰውዬ የሰማክ ነው አቶ በሽር ይሄ ነገር መቼም ቦና አላደርግም አይደለም 75% 75 ሳንቲም ራሱ እንደማልሰጥ ታውቃለህ ጨርሱ ሬሳይን ከዚህ ማን እንደማነሳ እናያለን ይሄን ውሻሪ ይዛችሁልኝ ሂዱ እንጋለካ ወንድሜ ነው የተወሰዱት ውሻ ልጅ ሄሎ አቶ ሳሚ አቤት ጀጋ ብዙ ወደ አልችልም በጣም ችግር ውስጥ ነኝ ምን ተፈጠረ ይሄ የውሻ ልጅ እንደተለመደው አርጎኛልና ሽጉጥ ፈልጋለሁ በአስቸኳይ ችግር የለውም ማያሳስቡ የተለመደው ቦታ መምጣት ይችላል በቃ እዛ በቦታ መጥቻለሁ እሺ እሺ
ሰላም ሰላም ለጊዜው በጣም አስቸኳይ ጉዳይ ነው ያለውና አንድ ሁለት ሽጉጥ ፈልጋለሁ። ሰማለህ የባለፈውንም እንዳልከፈልክ ታውቃለህ አይደል? ኧረ ችግር የለም። እሱን ደግሞ ስመለስ ያ ጉዳይ አለኝና እሱን ጨርሼ ምንድነው አንድ ላይ ቀጥታ ይኸውልህ እኔ ሂሳብ ተከፍዬ ነው ከዛ ታመጣም ማለት ነው። ስራ ደግሞ ስራ ነው ታውቃለህ። አንተ ደግሞ ይሄ ምን ያክል ሪስክ እንዳለው ታውቃለህ። ችግር የለም። እሺ በኋላ ምንድነው ያ ጉዳይን ጨርሼ ምንድነው ላንተ ገለሽ ይችላል እኮ አሁን ማንም ሳያይ ከዚህ ሰዓት ቶሎ ብለህ የት ነው አሉት? ተናገር አንተ ውሻ። ወደ ውስጥ ናቸው። በላውን ተናገር። ወንድሜን የት ነው ደበቃችሁት? አንተ ውሻ ልጅ